ጤና ይስጥልኝ ክብራትና ክብሯን የቻናላችን ቤተሰቦች ዛሬ ዕለት እጅግ ወሳኝ የሚባሉትን ከሀገር ውስጥና ሀገር ውጭ የተሰሙ መረጃዎችን መራርጠን ይደርሳችሁ ይገባል ያልናቸውን አዘጋጅተንላችኋል። በመተጋገዝ ባህላችን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጎን ለጎን ፈጣንና የእውነት ሚዲያ አባል እንድትሆኑ እያልን በቅድሚያ አርዕስተ ዜና እናሰማችኋለን። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ተወያዩ። አዲስ አበባ የካቲት 16 2018 ዓ.ም ሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካርዲ በአስመራ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ በመምራት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው መክረዋል። አብራችሁ ስትቆዩ የምታደምጡት ይሆናል። የልዩ ዘመቻዎች የዚህ ሀገራችንን ሰላምና ልማት ለማስጠበቅ ያለውን ጥናት አጠናክሮ ይቀጥላል ሲል ኤር ማርሻል ብርሃኑ ጁላ ስማቸውን ሰጠሩ። ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ሐዋሳ ኢንተርናሽናል ስታዲየም በተካሄደው የህዝቡ 65ኛ ዓመት የምስረታ ክብረ በዓል ማጠናቀቂያ ዝግጅት ላይ መልእክት አስተላልፏል። አብራችሁን ስትቆዩ የምትሰሙት ይሆናል። በትግራይ ክልል ውስጥ ከሚንቀሳቀሱ ክልላዊ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ የኢትዮጵያ ፌዴራል መንግስትና በትግራይ ክልል ያንዣበበ ያለው አስፈሪ የጦርነት ስጋት በዲፕሎማሲያዊ መንገድ እንዲገታ ዓለም አቀፍ ድርጅቶችና ተቋማት መሪዎች ግልጽ ደብዳቤ ጽፏል። ወያነ ትግራይ በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያንዣበበ ያለው አስፈሪ የጦርነት ስጋት በዲፕሎማሲያዊ መንገድ እንዲገታ ዓለም አቀፍ ድርጅቶችና ተቋማት መሪዎች ትናንት ግልጽ ደብዳቤ ጽፏል። አብራችሁን ስትቆዩ የምታደምጡ ይሆናል። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ለዓመታት የዘለቀው ደም መፋሰስ እንዲቆም ሲተስፋት ትላንት አሳይቷል። ለፎረሙ የካቲት 1 ቀን 2018 ዓ.ም ተግባራዊ እንደሆነ የታቀደው የተኩስ አቁም ስምምነት ለመጨረሻ ጊዜ የተገኘ ሰላም ዕድል ይሁን የሚለው ጥያቄ ለዓለም አቀፍ ዲፕሎማቶች ትኩረት ስቧል። ለውጥ ሳምንት በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤና ጀርመኑ የሙኒክ የደህንነት ጉባኤ ላይ የኮንጎ ጉዳይ አጀንዳ ሆኖ ሰንብቷል። በዝርዝር ታደምጣላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ከአስመራ ጉብኝት መልስ በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር ተወያዩ። ሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱልከሪም አልካርዲ አስመራ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ ከአንድ ሳምንት በኋላ አዲስ አበባ በማማራት ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተገናኝተው መከሩ። ኢትዮጵያ ውጭ ጉዳይ ሚኒስትር ባወጣው መግለጫ ሁለቱ ከፍተኛ የሥራ ኃላፊዎች በኢትዮጵያና በሳውዲ አረቢያ መካከል ላለው ጠንካራና ለረጅም ጊዜ ስለቆየው የሁለትዮሽ ግንኙነት ዙሪያ መወያየታቸውንም ጠቅሷል። ግንኙነቱን ወደ አዲስ የላቀ ደረጃ ማሳደግ አስፈላጊ መሆኑን አጽንኦት ሰጥተውም ብለዋል። በተጨማሪም በጋራ ፍላጎት ላይ በተመሰረቱ ቀጠናዊ ሰላምና ጸጥታ ጉዳዮች ዙሪያ ሀሳብ ተለዋውጠዋል ሲሉ አክለዋል። ሳውዲ ሚኒስትር በአዲስ አበባ ውይይት ያከናወኑት በገልፍ ሀገራትና በአፍሪካ ቀንድ ሀገራት መካከል እየጨመረ የወጣውን ዲፕሎማሲያዊ እንቅስቃሴ ተከትሎ ባለፈው ሳምንት በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ በኋላ ነው። የኤርትራ ማስታወቂያ ሚኒስትር እንደገለጹ የካቲት 6 ቀን 2018 ዓ.ም የተካሄደው የአስመራ ውይይት ትኩረቱን ያደረገው የሁለትዮሽ ግንኙነትን ማጠናከር፣ ፖለቲካዊ፣ በኢኮኖሚያዊ፣ በጸጥታና በባህልና በማህበራዊ ዘርፎች ትብብር ማስፋፋት ላይ እንደሆነም ገልጿል። በተጨማሪም በቀጠናውና ዓለም አቀፋዊ ክስተቶች ዙሪያ ምክክር የተደረገ ሲሆን በተለይም የቀይ ባህር ዳርቻ ሀገራት የቀጠናውን ሰላም መረጋጋት በመጠበቅ ረገድ ያላቸውን ሚና ላይ ውይይት ተደርጓል ተብሏል። በተጨማሪም ይህ ጉብኝት ከሳዑዲ አረቢያ ውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን ቢን አብድላሂ አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን ተከትሎ የወጣ ነው። በወቅቱ የጠቅላይ ሚኒስትሩ ውይይት በሁለትዮሽ ግንኙነት፣ የቀጠናዊ ደህንነትና በስደት ጉዳዮች ዙሪያ የጀመሩትን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ያለ መሆኑንም ገልጿል። ተመሳሳይ በዚህ ወር መጀመሪያ ላይ ጌዲዮን ጢሞቴዎስ በሪያድ ከሳዑዲ አቻቸው ጋር ተገናኝተው በአፍሪካ ቀንድ ሰላምና ለማስፋት በጋራ ለመስራትና ግንኙነቶች ወደ ስልታዊ ደረጃ ለማሳደግ ተስማምተዋል። ከዚህ ቀደም ብሎ ሁለቱ ሚኒስትሮች በሁለትዮሽና ቀጠናዊ ጉዳዮች ዙሪያም በስልክ ተወያይተዋል። ፖለቲካና ጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ያለውን ግንኙነት ህጋዊ የሰራተኛ ስምምነትም ያካተተ ነው። ባለፈው ወር የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ኢትዮጵያ ሳዑዲ አረቢያ አምባሳደር ጉዳይ አስፈጻሚ ዶክተር ሳሊም ቢን አብድላሂ ቢን መቅቢል ጋር ህጋዊ የስራ ስምምነት ማዕቀፎችን በሚመለከት መወያየታቸው ይታወሳል። ይህ አዲስ ዲፕሎማሲያዊ እንቅስቃሴ እየተከናወነ ያለው ኢትዮጵያ በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቿን የመለስ ስራ በስፋት እየሰራች ባለችበት ወቅት ነው።
ከመስከረም ወር 2018 ዓ.ም ጀምሮ እስካሁን ድረስ 45093 ኢትዮጵያውያን ወደ ሳዑዲ አረቢያ መመለሳቸውን የመንግስት መረጃዎች ያመለክታሉ። መጋቢት 2024 የተጀመረው ይህ ዜጎች የመመለስ ዘመቻ 7000 ገደማ ኢትዮጵያውያን ወደ ሀገራቸውን ለማስገባት ያለመ ነበር ሲሆን በተከናወነው በርካታ ስራዎች ከታለመው በላይ ስደተኞች ወደ ሀገራቸው ተመልሷል። በሳዑዲ ድንበር አካባቢ በስደተኞች ላይ የሚፈጸመው እንግልቶችና ግድያዎች መኖራቸውን የሚገልጹ ዓለም አቀፍ ሪፖርቶች መውጣታቸውን የሚታወስ ሲሆን የሳዑዲ ባለስልጣናት ግን የቀረቡትን ክሶች ቀደም ሲል ውድቅ ማድረጋቸውም ይታወሳል። የልዩ ዘመቻዎች የዚህ ሀገራችንን ሰላም ልማት ለማስጠበቅ ያለውን ስርዓት አጠናክሮ ይቀጥላል ሲል ፊልድ ማርሻል ብርሃኑ ጁላ ሀሳባቸውን ሰነዘሩ። ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ አሶሳ ኢንተርናሽናል ስታዲየም በተካሄደው የዕዙ 65ኛ ዓመት የምስረታ ክብረ በዓል ማጠናቀቂያ ዝግጅት ላይ መልእክት አስተላልፏል። ዝግጅቱ ላይ የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድን ጨምሮ ቀዳማዊት እመቤት ዝናሽ ታያቸው፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ክብር ታደሰ ጫፎ፣ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና ሰራዊቱ ከፍተኛ አመራሮች፣ የሲዳማ ብሔራዊ ክልል ፕሬዝዳንት አቶ ደስታ ሌዳሞ፣ ሚኒስትሮች፣ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ ሀገር ሽማግሌዎችና የሐዋሳና አካባቢው ዜጎች አመራርና ነዋሪዎችም ተገኝተውበታል። አሉ ከውስጥና ከውጭ በተቃጣበት የተልእኮ ውጊያዎች በተከላከለበትና ሀገራችንን አንድነት እስከ ህያው መስዋዕትነት ለመክፈል ባስከበርንበት ወቅት በመከበሩ የት እንደሚያደርገውም ተናግሯል። ብዙ የባህል በረሃዎችን በተለይም ራቅፋ ተራራ ፊት ለሚመስል ደብድ የፈጸመ ሶማሊያ ያለውን የአልሸባብ አሸባሪ ለመከላከል ያሰረና ደቡብ ሱዳን የሙርሌ ጎሳዎች ጥቃትን በመከላከል መስኩ አስደናቂ ተግባራትን መከናወኑን አውስተዋል። በተለይም የሀገራችን አካባቢ የውስጥ ጸረ ሰላም ኃይሎች መከላከል ባለፈ በጥቂት ከሄዲያን የሰሜን እዝ ጥቃት ሲደርስበት ሰራዊቱን ከክህደት መንጋጋ ያወጣ ጀግና ክፍል መሆኑንም ተናግሯል። ሀገራችን የመጣውን ለውጥ ተከትሎ ለውጡን ያልተቀበሉ ጥቂት ከሄዲያን አንፈልግ ወደ ጦርነት ቢከቱንም ምቹ ባልሆነ ሁኔታ የተዋጋን እንኳን ቢሆን በልምድ የዳበረ ጠንካራ ሁለገብ የሀገር ኩራት የሆነ ሰራዊት በለመንግማት መቻሉንም አራግጧል። ከብሔርና ከፖለቲካ ውግንና ነፃ የሆነን ሀገሩን የመለየውን የሚወድ ዲስፕሊን የሆነ ፕሮፌሽናል ሰራዊት መገንባቱንም ገልጿል። ራሱን በማባዛት ብዛት ያላቸው የአየር ወለድ ኮማንዶ፣ የልዩ ኃይልና የጸረ ሽብር ክፍሎችን ማቋቋሙንም ገልጿል። አምጦ የወለደው ከሪፐብሊካን ፎርስ ተነጥሎ እንደማይታይ የጠቆሙት ክቡር ፊልድ ማርሻል ብርሃኑ ጁላ በፊትም በጋራ ይወጡት የነበረውን ተልዕኮ በቀጣይ ማጠናከሩ ይቀጥላሉም ብሏል። ድርድሩን የቁርጥ ቀን ልጆች ስብስብ የሆነው እዙ ኢትዮጵያ ክብርና ሰላም ከከፈሉት ዋጋ አርበኝነታቸው ጠብቀው እንደሚቀጥሉ አሳስበዋል። በተያያዘ ዜና የልዩ ዘመቻዎች ህዝብ በከተማ ውጊያ ያለውን ዝግጁነት አሳይቷል። ልዩ ዘመቻዎች ህዝብ ከሚወጣቸው ግዳጆች በጣም ውስብስብና ጥንቃቄን የሚጠይቀው የከተማ ውስጥ ውጊያ ግዳጅ አንዱ ነው። ሽብር ቡድኖችና ሰርጎ ገብ ጠላትን በአነስተኛ ኪሳራ ህዝብና በመሰረተ ልማት ላይ ጉዳት ሳይደርስ ለመፈጸም የሚያስችል አቅም መያዙን አሳይቷል። 65ኛው የልዩ ዘመቻዎች ህዝብ ምስረታ በማስመልከት ሐዋሳ እየተካሄደ ያለው ትዕይንት የቀጠለ ሲሆን ህዝቡ በከተማ ውስጥ የሚገጥሙ ችግሮችን በላቀ ወታደራዊ አቅምና የዘመኑን ቴክኖሎጂ በመጠቀም ክህሎትና ያለውን ሁለንተናዊ ዝግጅት አራግጧል። ይህን የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሰራዊቱ አመራሮች፣ የሲዳማ ክፍል የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተውም ተከታትለውታል። በትግራይ ክልል ውስጥ ከሚንቀሳቀሱ ክልላዊ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ በኢትዮጵያ ፌዴራል መንግስትና በትግራይ ክልል ያንዣበበ ያለው አስፈሪ ጦርነት በዲፕሎማሲያዊ መንገድ እንዲፈታ ለዓለም አቀፍ ድርጅትና ተቋማት መሪዎች ግልጽ ደብዳቤ ጽፏል። ሳልሳይ ወያነ ትግራይ በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያንዣበበ ያለው አስፈሪ ጦርነት በዲፕሎማሲያዊ መንገድ እንዲፈታ ለዓለም አቀፍ ድርጅቶችና ተቋማት መሪዎች ትናንት ግልጽ ደብዳቤ ጽፏል። ትግራይ ክልል ውስጥ ከሚንቀሳቀሱ ክልላዊ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ ኃላፊ ምላሽ የሚሹ በሚል ለአራት ተቋማት በጻፈው ደብዳቤ በትግራይ ክልል አሁን ያለው የማይቀር የምትል ጦርነት ደመና እንዲረግብ እንዲያደርጉ ጠይቋል። ሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃኑ አጽብሃ ዛሬ ለዶይቼ ቬለ ማብራሪያ በሰጠው ጥቃት መቀሌ ከተማ ጭር በማለት አዝማሚያ እየታየበት መሆኑና ወጣቶች ባገኙት አጋጣሚ ከዚህ ክልል እየወጡ ነው ብሏል። ሳልሳይ ወያነ ትግራይ ለአፍሪካ ህብረት ኮሚሽን ሊቀመንበር፣ አፍሪካ ውጭ ጉዳይ ሚኒስትር፣ ለምስራቅ አፍሪካ የልማት በይነ መንግስታት ድርጅት ዋና ጸሐፊና ኢትዮጵያ ተወካዮች ምክር ቤት አፈ ጉባኤ በጻፈው ደብዳቤ ስጋት ደቅኗል ያለውን ጦርነት ከተነሳ ቀጠናዊ መልክ የሚኖረውን አውዳሚ ውጤት ከሚያስከትል ነው ብሏል።
ፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽፋ ጸጋው ጦርነት የሚጀመር ከሆነ ደም ማፋሳሽና ሊያልቅ የማይችል ስለሆነ ዲፕሎማሲያዊ ጫና እንዲደረግ ይህንን ደብዳቤ መጻፋቸውን ነግረውናል። ፓርቲው የተፈናቀሉ ሰዎች በቀጣይ ምርጫ ካምፖች ውስጥ ሆነው ድምፅ እንዲሰጡ መታቀዱን ውድቅ አድርጎታል። ትግራይ ክልል ህገ መንግስታዊ የአስተዳደር ወሰን ወደ ቦታው እንዲመለስም በጻፈው አስተያየት ደብዳቤ ጠይቀዋል። ትግራይ ክልል ጊዜያዊ አስተዳደር ዛሬ ባወጣው አጭር መግለጫ ፌደራል መንግስት መከላከያ ሰራዊት ወደ ትግራይ እንዲገባ አዟል በሚለው ኦሮኛ እየተሰራጨ ያለው መረጃ ሙሉ በሙሉ የተሳሳተና ዛባ መረጃ መሆኑን አስታውቋል። የኢትዮጵያ ዓለማት ጤና ድርጅት ዋና ዳይሬክተር ዶክተር አድሃኖም ጦርነቱ ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ፖለቲካዊ መፍትሄ ሁሌም አለ፣ እኛ ጀግኖች ሰላምን ይመርጣሉ፣ ለሰላም ዕድል እንስጥ በሚል ሲሉ ዛሬ ጦርነት ስጋቱ እንዲገታ በግል የማህበራዊ መገናኛ አውታሮች ላይ ጠይቋል። ይህ ከፍተኛ የተቃዋሚ መሪ ባለፈው ሳምንትም በአማራ ክልል ግጭት ጀመረበት ጊዜ ጀምሮ የጤና ባለሙያዎች ኢላማ እየሆኑ እንደሆነ የሚገልጹ አስደንጋጭ ሪፖርቶች እየተሰሙ ነው ሲሉ ጦርነቱ ክፍሎች ጉዳት ደርሶባቸዋል፣ የእርዳታ ሰራተኞችም ህይወታቸውን አጥተዋል ብሏል። አክሎም ኢንተርኔት መቋረጥ መረጃውን ስለሚገድበው እነዚህ ክስተቶች አስቸኳይ ገለልተኛ ምርመራ ያስፈልጋቸዋል በማለት ጤና ተቋማትና የጤና ባለሙያዎች ኢላማ መደረጉ የሌለበት መሆኑን አመላክቷል። ዓለም አቀፍ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስትና በኤርትራና በትግራይ ክልል ዳግም ተባብሷል ያለው ውጥረት ቀጠናው ሌላ አውዳሚ ጦርነት ሊያስከትል ይችላል የሚል ስጋት መፍጠሩንና በማንኛውም ጊዜ ሊከሰት እንደሚችል ከሁለት ቀናት በፊት ባወጣው ዘገባ ያለ ማብራሪያ ማስታወቋል። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ለዓመታት የዘለቀው ደም መፋሰስ የቆመ አዲስ የተስፋ ጭላንጭል አሳይቷል። ረቡዕ የካቲት 11 2018 ዓ.ም ተግባራዊ እንዲሆን የታቀደው የተኩስ አቁም ስምምነት ለመጨረሻ ጊዜ የተገኘ ሰላም ዕድል ይሁን የሚለው ጥያቄ የዓለም አቀፍ ዲፕሎማት ተረትቧል። ባለፈው ሳምንት በአዲስ አበባ በተካሄደው የአፍሪካ ህብረት የመሪዎች ጉባኤና ጀርመኑ የሙኒክ የደህንነት ጉባኤ ላይ የኮንጎ ጉዳይ አጀንዳ መሆኑ ሰምቷል። ኮንጎ ፕሬዝዳንት ፌሊክስ የውጭ ጉዳይ ሚኒስትራቸውን ቱሪዝ ዋግነርን ለሙኒክ በመላክ መንግስታቸው ለሰላም ያለውን ዝግጁነት አሳይቷል። ሚኒስትሯ ሌሎች በሌም የሰጡት ቃለ መልስም የሰላም ስምምነቱን ለማክበር ቃል ገብተዋል። ኮንጎ ተፈላሚ ወገኖች መሀል የደረሰው ስምምነት ዋሽንግተን የሰላምና የብልጽግና ስምምነት የሚል ስምን ተሰጥቷል። ጎርጎሳውያኑ 2005 መግባደጃ ላይ አሜሪካ አደራዳሪነት በኮንጎና በሩዋንዳ መንግስታት መካከል ስምምነት ቢፈርምም ሩዋንዳ አሁንም ድረስ ኤም23 አማጣይ ድጋፍ ትሰጣለች የሚል የሚቀርብባት ክስ እንደቀጠለ ነው። ሩዋንዳ ግን የሚቀርብባትን ክስ በጽኑ ታስተባብላለች። ሪቱ የሀገር ውስጥ ጉዳዮች ሚኒስትር ኤንስርት ሙኒክ ውስጥ እንደተናገሩት ግጭቱ የኮንጎ ውስጥ ችግር ነው ብሏል። ሀገር ውስጥ ጉዳይ ሚኒስትር በዚህ ወቅት ካነሷቸው ሀሳቦች የበርካቶችን ቀልብ የገዛውና ምናልባትም በስምምነቱ ላይ የጣለ ይኸው የሚል ስጋት ያቷል። ባለፈው ዓመት የጥር ወር በአማጽያኑ እጅ የወደቀችው የሰሜን ኪቩ ዋና ከተማ ማያ አየር ማረፊያ እንዲከፈት የአማጽያኑ ወደ ባለስልጣናት እውቅና ተሰጥቶ መናገር እንደሚያስፈልግ ነው ሚኒስትሩ ሀሳብ ያቀረቡት። ደግሞ ኮንጎ መንግስት ዘንድ ተቀባይነት የሌለው እንደሆነም ነው ዘገባው ያመላክተው። ምስራቃዊ ኮንጎ በነበረው ደም መፋሰስ ላይ 3,000 በላይ ሰዎች መገደላቸውና አስከፊ የሰብአዊ መብቶችን መፈጸማቸውን የተባበሩት መንግስታት ድርጅት ዘገባም አመላክቷል። ለዚህም ነው የሰላም ስምምነቱ እንዳይቀለበስ ውትወታ ተጠናክሮ የቀጠለው። ለዚህም ሆኖ በኮንጎ ውስጥ የግጭት የጎረቤት ሀገራት ሚና ጎልቶ የመሰማቱ ያህል በአሸማጋይነት የተሰየመችው አሜሪካ ፍላጎቷን ለስምምነቱ መጽናት ወሳኝ ጉዳይ መሆኑን ገልጦ ይሰማል። አሜሪካ ስምምነቱን በተመለከተ ለምን ጠንካራ አቋም አይስጥ የሚለው ጥያቄ ሲነሳ እሱ ከፖለቲካ ይልቅ ኢኮኖሚያዊ አንድምታ እንዳለው አስቀድሞ የተረጋገጠ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካን አማካሪ ሞሳድ በወሰን እንዳስጠነቀቁት ስምምነቱ የሚጥስ አካል ማዕቀብ ይጠብቋል። አንጻሩ የፖለቲካ ተንታኞች እንደሚሉት አሜሪካ ኮንጎ ማዕድናት ላይ የነበረችው የቻይና የበላይነት ለማቀዳጀት ፈልጋለች። በታንጋኒካ ግዛት በሚገኘው ማኖኖ ማዕድን ስፍራ አሜሪካውያን ኩባንያዎች ከፍተኛ መዋዕለ ንዋይ ለማፍሰስ አቅደዋል። ከዚህም ሆኖ ግን የኮንጎ ሰላም 120 በላይ የሚሆኑ አማጺ ቡድኖች መኖራቸው ትልቅ እንቅፋት ሳይሆን አይቀርም። የሚያሱት በተጨማሪም የዋዜላንድ ሚሊሻዎችና ኢስላሚክ ስቴት ጋር ግንኙነት ያለው ኤዲኤፍ ግዛቱ የሽብር ተግባራቸው መቀጠላቸው የተነገረ ነው። አፍሪካ ህብረት ለአፍሪካ ችግሮች አፍሪካዊ መፍትሄዎች በሚል መሪ ቃል አንጎላው ፕሬዝዳንት ጆዊ ሎሪስ እና የወቅቱ ህብረት ሊቀመንበር ብሩንዲው ፕሬዝዳንት ኢቫርሴድ ጥረታቸውንም ቀጥሏል። እንኳን የሰሞነኛው ስምምነት ተከትሎ ኮንጎ በጠመንጃ ድምፅ ዝም ይላል። በአሜሪካ ጥብቅ ቁጥጥርና የማዕድን ጥቅሟን ለማስጠበቅ የምትወስደው እርምጃዎች ሰላም ተስፋውን ከተስፋ በላይ ህያው እንዳደረገው ነው የተባበለው። ኮንጎ ህዝብ ግን አሁንም የሚጠይቀው አንድ ነገር ብቻ ቢሆን የሚሆን ምንም ዘላቂ ሰላም ይስፍን ነው የሚሉት።
ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም